ጤና ይስጥልኝ የኢትዮጵያን አሜሪካውያን ድምጽ ቴሌቪዥን ቮያ ተከታታዮች ለዕለቱ ያዝናቸውን ዜናዎች ይዘን ቀርበናል። ዋናውና ርዕሶቹን በቅድሚያ ከ40 የአሜሪካ ስቴቶች ከ23000 በላይ የኦቾሎኒ ቅቤ ምርቶች በፕላስቲክ ብክለት ምክንያት ከገበያ እንዲሰበሰቡ መታዘዙ፣ የአሜሪካ የሶሻል ሴኩሪቲ ክፍያ እንደ አውሮፓውያን አቆጣጠር በ2032 በ28 በመቶ ሊቀንስ እንደሚችል መነገሩ፣ የትራምፕ አዲሱ የትርፍ ሰዓት ስራ ታክስ ቅናሽ በዘንድሮ የግብር ዘመን አጠቃቀሙ ግራ እንዳያጋባቸው የተዘጋጀ ዘገባ፣ በአሜሪካ 12 ግዛቶች በከባድ በረዶ ማዕበል እየተመቱ መሆኑ እስከ 8 ጫማ የሚደርስ በረዶ ሊጥል ይችላል መባሉን፣ በዩናይትድ ስቴትስ ያገለገሉ መኪኖች ገበያ አቅርቦት ቢሻሻልም ከ$10,000 በታች የሆኑ መኪኖችን ማግኘት ፈታኝ መሆኑን፣ ሬቨረንድ ጄሲ ጃክሰን የትግል ጉዞ ዝክር እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። የትራምፕ አዲሱ የትርፍ ሰዓት ስራ ታክስ ቅናሽ በዘንድሮ የግብር ዘመን አጠቃቀሙ ግራ እንዳያጋባችሁ ፕሬዚዳንት ዶናልድ ትራምፕ ቢግ ቢዩቲፉል ቢል በሚል በሰየሙት አዲሱ የግብር ህግ መሰረት በ2005 የፈረንጆቹ ዓመት የትርፍ ሰዓት ኦቨርታይም የሰሩ ሰራተኞች ከፍተኛ የግብር ተመላሽ ሪፈንድ ሊያገኙ እንደሚችሉ ተገለጸ። ሆኖም የቅናሹ አስተላለፍ ውስብስብነት ለብዙዎች ፈታኝ ሊሆን እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ነው። ይህ አዲስ መመሪያ ከ2005 እስከ 2028 ባሉት ዓመታት ተግባራዊ የሚሆን ሲሆን ብቁ የሆኑ ሰራተኞች የሚከተሉትን የቅናሽ መጠኖች ማግኘት ይችላሉ። ለነጠላ ፋይለሮች እስከ $12500 ድረስ ከታክስ ነፃ መቀነስ ይችላሉ። ለጥንዶች እስከ $25000 ድረስ መቀነስ ይችላሉ። ገደባቸውም የዓመታዊ ገቢ $15000 ለነጠላ ወይም ከ$300,000 ለጥንዶች በላይ ሲሆን የቅናሹ መጠን እየቀነሰ ይሄዳል። ባለሙያዎች እንደሚናገሩት በዘንድሮው የ2026 የግብር ፋይሊንግ ወቅት ትልቁ ችግር አሰሪዎች በሰራተኞች የደሞዝ መግለጫ WT ፎርም ላይ የትርፍ ሰዓት ክፍያውን ለይተው እንዲያሳውቁ ግዴታ አለመጣሉ ነው። ይህም ሰራተኞች የቅናሹ መጠን በራሳቸው እንዲያሰሉ ያስገድዳቸዋል። የታክስ ባለሙያው ሚካ ሲግል እንደገለጹት አሰሪዎች የትርፍ ሰዓቱን ለይተው እንዲያሳውቁ ግዴታ ለመደረጉ ለግብር ከፋዮች ስራውን በጣም ከባድ ያደርገዋል። በዚህም ምክንያት ሰራተኞች የዓመቱን የደሞዝ ወረቀቶቻቸውን በመሰብሰብ የትርፍ ሰዓት ክፍያቸውን ራሳቸው ማስላት ይኖርባቸዋል። የአሜሪካ የውስጥ ገቢ አገልግሎት እንደገለጸው ሰራተኞች መቀነስ የሚችሉት ከወትሮ የደሞዝ መጠናቸው በላይ የተከፈላቸውን የትርፍ ሰዓት ትርፍ ኦቨርታይም ፕሪሚየም ብቻ ነው። ለምሳሌ ክፍያችሁ የወትሮ 1.5 እጥፍ ከሆነ ጠቅላላ የትርፍ ሰዓት ክፍያው ለ3 በማካፈል የሚመጣውን ውጤት መቀነስ ይቻላል። ክፍያችሁ የወትሮ 2 እጥፍ ከሆነ ጠቅላላ ክፍያው ለ4 በማካፈል ውጤቱን መቀነስ ይቻላል። ባለሙያዎች ግብር ከፋዮች የትርፍ ሰዓት ክፍያቸውን የሚያሳዩ ሰነዶችና የደሞዝ ወረቀቶችን በጥንቃቄ እንዲይዙ ይመከራሉ። ይህም IRS በኋላ ላይ ጥያቄ ካነሳ እንደ ማስረጃነት እንዲያገለግል ይረዳል። በአሜሪካ የፌዴራል ባለስልጣናት ባወጡት መግለጫ መሰረት በቬንቸር ፉድስ ኩባንያ ተመርተው በ40 የአሜሪካ ግዛቶች ውስጥ የሚከፋፈሉ ከ23000 በላይ የኦቾሎኒ ቅቤ ምርቶች በአስቸኳይ ከገበያ እንዲሰበሰቡ ተወስኗል። ይህ የእርምጃ ውሳኔ የተላለፈው በምርት ሂደት ወቅት ጥቅም ላይ የሚውል የሰማያዊ ፕላስቲክ ማጣሪያ ተሰባብሮ ወደ ምርቱ ውስጥ በመገኘቱ ሲሆን የዩኤስ የምግብና መድኃኒት አስተዳደር FDA ሁኔታውን ክላስ II በሚል የጥንቃቄ ደረጃ ፈርጆታል። ይህም ማለቱ ምርቱን በመጠቀም ጊዜያዊ ወይም በሕክምና ሊያስከትል የሚችል የጤና ችግር ሊያመጣ ቢችልም ለከባድ ጉዳት የመጋለጥ ዕድሉ ዝቅተኛ መሆኑን ያመለክታል። ከገበያ እንዲሰበሰቡ የታዘዙት ምርቶች በጠቅላላው 23435 ካርቶን ሲሆኑ እነዚህም በ0.5 በ0.75 እና በ1.12 አውንስ መጠኖች የታሸጉ የኦቾሎኒ ቅቤ ፓኬቶች እንዲሁም ከኢንጆሪ ከወይን ጄሊ ጋር በጥንድ የታሸጉ ምርቶችን ያካትታሉ። ምርቶቹ በዋናነት ለትምህርት ቤቶች፣ ለሆስፒታሎችና ለምግብ ቤቶች የሚቀርቡ ሲሆን እንደ ዩኤስ ፉድስ፣ ዳይማ ብራንድስ፣ ፍሌቨር ፍሬሽ፣ ሲስኮ ሃውስ ሬሲፒ፣ ኬቲስ ኪችን እና ጎርደን ፉድ ሰርቪስ ባሉ የግል ብራንዶች ስም ለገበያ ቀርበዋል። ይህ የብክለት ስጋት ያለባቸው ምርቶች የተሰራጩባቸው 40ዎቹ ግዛቶች አላባማ፣ አርካንሳስ፣ አሪዞና፣ ካሊፎርኒያ፣ ኮሎራዶ፣ ኬንታኪ፣ ፍሎሪዳ፣ ጆርጂያ፣ አይዋ፣ አይዳሆ፣ ኢሊኖይ፣ ኢንዲያና፣ ካንሳስ፣ ሉዊዚያና፣ ማሳቹሴትስ፣ ሜሪላንድ፣ ሚቺጋን፣ ሚኔሶታ፣ ሚዙሪ፣ ሚሲሲፒ፣ ሞንታና፣ ሰሜን ካሮላይና፣ ሰሜን ዳኮታ፣ ነብራስካ፣ ኒው ሃምፕሻየር፣ ኒው ጀርሲ፣ ኒው ሜክሲኮ፣ ኔቫዳ፣ ኒውዮርክ፣ ኦሃዮ፣ ኦክላሃማ፣
ኦሪገን፣ ፔንሲልቬኒያ፣ ደቡብ ካሮላይና፣ ቴነሲ፣ ቴክሳስ፣ ዩታ፣ ቨርጂኒያ፣ ዋሽንግተን እና ዊስካንሰን ናቸው። ተጠቃሚዎች በቤታቸው ያሉ ምርቶች መለያ በማየት የተጠቀሱት ብራንዶች ከሆኑ ወደ ገዙበት ቦታ እንዲመልሱ ወይም እንዲያስወግዱ፣ የጤና ችግር ከተሰማቸው የሕክምና ባለሙያ እንዲያማክሩ ይመክራል። የአሜሪካ የሶሻል ሴኩሪቲ ክፍያ እንደ አውሮፓውያን አቆጣጠር በ2032 በ28 በመቶ ሊቀንስ እንደሚችል ተነገረ። የአሜሪካ ኮንግረስ የበጀት ቢሮ ባወጣው አዲስ ሪፖርት መሰረት ለረጅም ጊዜ ለቆየው የገንዘብ እጥረት መፍትሄ ካልተገኘ የሶሻል ሴኩሪቲ የጡረታ ክፍያ በከፍተኛ ሁኔታ ሊቀንስ እንደሚችል አስጠንቅቋል። እንደ ቢሮ ግምት የሶሻል ሴኩሪቲ የጡረታ ፈንድ እንደ አውሮፓውያን አቆጣጠር በ2033 ዓ.ም ሊያልቅ ይችላል። ይህ ቀደም ሲል ከተገመተው ጊዜ ከአንድ ዓመት ቀድሞ ነው። ይህ ሁኔታ ከተከሰተ ፕሮግራሙ ሙሉ ጥቅማ ጥቅሞችን መክፈል አይችልም። ይልቁንም ክፍያው ከደሞዝ ታክስ በሚሰበሰበው ገቢ ላይ ብቻ የተመሰረተ ይሆናል። ሶሻል ሴኩሪቲ ከ70 ሚሊዮን በላይ ለሚሆኑ አሜሪካውያን የጡረታ ዘመን ዋስትና ሲሆን ፈንዱ ካለቀ የሚከተሉት እርምጃዎች ሊወሰዱ ይችላሉ። ፈጣን ቅናሽ በ2032 ለሁሉም ተጠቃሚዎች የ7 በመቶ ቅናሽ ይደረጋል። ከፍተኛ ቅናሽ ከ2033 እስከ 2036 ባሉት ዓመታት አማካኝ የጥቅማ ጥቅም ቅናሹ ወደ 28 በመቶ ይደርሳል። ይህ ከፍተኛ ቅናሽ በሀገሪቱ ኢኮኖሚ ላይም ትልቅ ተጽዕኖን ይኖረዋል። ዜጎች ወጪያቸውን ስለሚቀንሱ የኢኮኖሚ እድገት ይገታል፣ የስራ አጥነት መጠንም ይጨምራል፣ እንዲሁም የዋጋ ንረት ሊያቀዘቅዝም ይችላል። የፌዴራል ሪዘርቭም ይህን ተከትሎ የኢኮኖሚ እድገቱን ለመደገፍ የወለድ መጠኖችን ሊቀንስ እንደሚችል ይገመታል። ችግሩን ለመፍታት ከሁለቱም ወገን ዴሞክራቶችና ሪፐብሊካኖች የተለያዩ ሐሳቦች እየቀረቡ ይገኛሉ። የዴሞክራቶች ሐሳብ በአመት $400,000 በላይ ገቢ ያላቸው ዜጎች ከፍተኛ የደሞዝ ታክስ እንዲከፍሉ በማድረግ ፈንዱን ለ75 ዓመታት ማጠናከር። የሁለቱም ወገኖች የጋራ ሐሳብ በ1.5 ትሪሊዮን ዶላር የሚደገፍ አዲስ ኢንቨስትመንት ፈንድ በማቋቋም የሶሻል ሴኩሪቲ ገንዘብ በአክሲዮኖችና በሌሎች ንብረቶች ላይ እንዲውል ማድረግ። የሶሻል ሴኩሪቲ ፈንድ መሰል የገንዘብ ቀውስ ሲያጋጥመው ይህ የመጀመሪያ አይደለም። እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ተመሳሳይ ችግር አጋጥሞ በነበረበት ወቅት ፕሬዝዳንት ሮናልድ ሬገን የደሞዝ ታክስ እንዲጨመርና የጡረታ መውጫ ዕድሜ ወደ 67 ከፍ እንዲል በማድረግ ፈንዱን ማዳን ችለው ነበር። አሁንም ኮንግረሱ ፈጣን እርምጃ ካልወሰደ በሚሊዮን የሚቆጠሩ ጡረተኞች ኑሮ አደጋ ላይ እንደሚወድቅ ባለሙያዎች ያስጠነቅቃሉ። ያገለገሉ መኪኖች ገበያ አቅርቦት ቢሻሻልም ከ$20,000 በታች የሆኑ መኪኖችን ማግኘት ፈታኝ ሆኗል። ምንም እንኳን ያገለገሉ መኪኖች አቅርቦት መሻሻል እያሳየ ቢመጣም አነስተኛ ዋጋ ያላቸው መኪኖች ለሚፈልጉ ገዢዎች ገበያው አሁንም ከባድ እንደሆነ መቀጠሉን የዘርፉ ባለሙያዎች አስታወቁ። እንደ ጄዲ ፓወር መረጃ እንደ አውሮፓውያን አቆጣጠር በ2025 እድሜያቸው እስከ 8 ዓመት የሆኑ ያገለገሉ መኪኖች አማካይ ዋጋ $30,202 ደርሷል። ይህም እንደ አውሮፓውያን አቆጣጠር በ2020 ከነበረበት $23,668 የ27.6 በመቶ ጭማሪ አሳይቷል። በተለይ ከ$20,000 በታች የሚሸጡ መኪኖች ድርሻ በከፍተኛ ሁኔታ ቀንሷል። እንደ አውሮፓውያን አቆጣጠር በ2019 ከነበረበት 53 በመቶ በ2025 ወደ 30 በመቶ ዝቅ ብሏል። የመኪኖች ዋጋ ከመጨመሩ ባሻገር ያገለገሉ መኪኖች ለመግዛት የሚቀርበው የብድር ወለድ ወይንም ኢንተረስት ሬት ለብዙዎች ከባድ ሆኗል። በአማካይ የአንድ ያገለገለ መኪና ብድር ወለድ 10.5 በመቶ አካባቢ ሲሆን ዝቅተኛ የብድር ታሪክ ክሬዲት ስኮር ያላቸው ዜጎች ደግሞ እስከ 19 በመቶ የሚደርስ ወለድ እንዲከፍሉ ይገደዳል። ለአብነት ያህል በ10.5 በመቶ ወለድ የ29364 ብድር ወስዶ ለ72 ወራት የሚከፍል ሰው በየወሩ $551 መክፈል ይኖርበታል። ይህም ብድሩ ተከፍሎ እስኪያልቅ ገዢው ለመወለድ ብቻ $10,339 ተጨማሪ ወጪ እንዲያወጣ ያደርገዋል። ገበያውን ለምን ተለወጠ? ለዋጋ መጨመርና ለአነስተኛ መኪኖች እጥረት እንደ ምክንያት የሚጠቀሱት የመኪና ምርጫ መቀየር፣ ላለፉት ዓመታት ሸማቾች ከትንንሽ መኪኖች ይልቅ ትልልቅና ውድ የሆኑ የጭነትና የቤት መኪኖችን መምረጣቸው፣ መኪኖችን አቆይቶ መጠቀም፣ ሰዎች የያዟቸው መኪኖች ለረጅም ጊዜ አቆይተው መጠቀማቸው አዳዲስ ያገለገሉ መኪኖች ወደ ገበያ እንዳይገቡ አድርጓል። የጄዲ ፓወር ምክትል ፕሬዝዳንት ጆናታን ባንክስ ገዢዎች የሚከተሉትን ስልቶች እንዲከተሉ ይመክራሉ። 1. የታደሱ መኪኖችን መመልከት። እነዚህ መኪኖች ዝቅተኛ ኪሎ ሜትር የሄዱና የዋስትና ዋራንቲ ጊዜ ያላቸው ሊሆኑ ይችላሉ። 2. የመኪናውን ታሪክ መፈተሽ። እንደ ካርፋክስ ወይንም አውቶቼክ ያሉ ድረገጾችን በመጠቀም የመኪናውን የቀድሞ ታሪክ ማረጋገጥ። 3. ያሉትን መረጃዎች መጠቀም። መኪና ከመግዛቱ
በፊት በተለያዩ ሻጮች ዘንድ ያለውን ዋጋ ማወዳደርና የያዙትን መኪና ለመለወጥ ትሬድን የተሻለ ዋጋ መፈለግ። ምንም እንኳን በዚህ ዓመት ከኪራይ የሚመለሱ መኪናዎች ቁጥር ስለሚጨምር አቅርቦቱ ይሻሻላል ተብሎ ቢጠበቅም ዋጋው ግን በአጭር ጊዜ ውስጥ ወደ ነበረበት ይመለሳል ተብሎ አይታሰብም። በአሜሪካ 12 ግዛቶች በከባድ የበረዶ ማዕበል እየተመቱ ነው። እስከ 8 ጫማ የሚደርስ በረዶ ሊጥል ይችላል ተባለም። የአሜሪካ ብሔራዊ የአየር ሁኔታ አገልግሎት ወይም NWS ባወጣው አስቸኳይ ማስጠንቀቂያ ከዛሬ ማክሰኞ የካቲት 10 ቀን 2018 ዓ.ም ወይም ፌብሩዋሪ 17 2026 ጀምሮ በ12 የአሜሪካ ግዛቶች ላይ ከባድ የበረዶ ማዕበልና ብርቱ ንፋስ እንደሚከሰት አስታወቀም። በአንዳንድ አካባቢዎች እስከ 8 ጫማ ወይም 2.4 ሜትር የሚደርስ በረዶ ሊከማች እንደሚችል የተገለጸ ሲሆን ይህም የመንገድ ጉዞን እጅግ አስቸጋሪ ወይም የማይቻል ያደርገዋል ተብሏል። እንደ አየር ሁኔታ አገልግሎት መግለጫ ከሆነ ካሊፎርኒያ፣ ኔቫዳ፣ ሚቺጋን፣ ዋዮሚንግ፣ ኮሎራዶ፣ ሰሜን ዳኮታ፣ ሚኔሶታ፣ ዊስኮንሲን፣ አላስካ፣ ኒውሜክሲኮና ዩታ በከፍተኛ ሁኔታ የሚጎዱ ግዛቶች ናቸው። ዋና ዋናዎቹ የጥቃት ቀጠናዎች ካሊፎርኒያ በሰሜናዊ ቬራ ኔቬዳ ተራራማ አካባቢዎች እስከ 8 ጫማ የሚደርስ በረዶና በሰዓት እስከ 70 ማይል ወይም 112 ኪሎ ሜትር የሚጓዝ ብርቱ ንፋስ ይጠበቃል። ይህም ታዋቂውን የኢንተርስቴት 5 ወይም I-5 መስመርን ጨምሮ በበርካታ አውራ ጎዳናዎች ላይ የትራፊክ ፍሰትን ሊያስተጓጉል ይችላል። ዋዮሚንግና ዩታ በእነዚህ ግዛቶች በሚገኙ ተራራማ ስፍራዎች እስከ 3 ጫማ የሚደርስ በረዶ ይጥላል ተብሎ ይገመታል። በዋዮሚንግ የሚገኘው ብሔራዊ የአየር ሁኔታ አገልግሎት ተገቢውን ዝግጅት ሳያደርጉ ወደ ውጭ የሚወጡ ሰዎች ሕይወት ለአደጋ ሊጋለጥ ይችላል ሲል አስጠንቅቋል። ሚኔሶታና ዊስኮንሲን በእነዚህ ግዛቶች እስከ 15 ኢንች የሚደርስ በረዶና በሰዓት 50 ማይል የሚጓዝ ነፋስ የሚጠበቅ ሲሆን ይህም በበረዶ ብናኝ ምክንያት ኃላፊ አግዳሚው አካባቢውን ማየት የማይችልበት ወይም ዋይት አውት ኮንዲሽን ሁኔታ ይፈጠራል። ባለስልጣናቱ ነዋሪዎቹ የየአካባቢያቸውን የአየር ሁኔታ መረጃ በቅርበት እንዲከታተሉ አሳስበዋል። ጉዞ የግድ አስፈላጊ በሚሆንበት ጊዜም ፍጥነትን በመቀነስና በመኪኖች መካከል በቂ ርቀት በመተው እንዲነዱ፣ ድንገተኛ ብሬክ ከመጠቀምና ፍጥነት ከመጨመር እንዲቆጠቡ፣ በመኪናቸው ውስጥ እንደ ፍላሽ ላይት ወይም ባትሪ፣ ምግብና ውሃ ያሉ የአደጋ ጊዜ ቁሳቁሶችን እንዲይዙ መክረዋል። ይህ የበረዶ ማዕበል እስከ ሐሙስ ምሽት ድረስ በተለያዩ የግዛቱ ክፍሎች እንደሚቀጥል ተነግሯል። በተለይም በተራራማ መንገዶች ላይ የሚያልፉ ተሽከርካሪዎች የጎማ ሰንሰለት ወይም ታየር ቼንስ መጠቀም ግዴታ ሊሆንባቸው እንደሚችል ተጠቁሟል። ሬቨረንድ ጄሲ ጃክሰን የትግል ጉዞ ከታላቁ የሰብአዊ መብት ተሟጋች ዶክተር ማርቲን ሉተር ኪንግ ጋር በደምና በሳት የተፈተነ ቃል ኪዳን ነበር። እንደ አውሮፓውያን አቆጣጠር አፕሪል 4 ቀን 1968 ዶክተር ማርቲን ሉተር ኪንግ በሜምፊስ ቴኒስ በሚገኘው የሎሬን ሞቴል በረንዳ ላይ በጠመንጃ ጥይት ተመቶ ሲወድቅ ጄሲ ጃክሰን በሞቴሉ ግቢ ውስጥ የክስተቱ ቀጥተኛ ምስክር ነበር። ጃክሰን በህይወት ዘመኑ ሁሉ ያ የጥይት ድምፅና የደም እይታ ከአእምሮ ተለይቶት አያውቅም። በ2018 ከዴቪድ ስሚዝ ጋር ባደረገው ቆይታ ስለዚያ ሁኔታ ባሰብኩ ቁጥር የቆሰለ ከክን እንደ መፋቅ ያመኛል ሲል ገልጾት ነበር። የፍቅር ሰው በጥላቻ የሰላም ሰው በኃይል ተቆርቋሪውም በግዴለሾች ሲገደል ማየት እጅግ የሚጎዳና የሚያም ትዝታ ነው ብሎታል። ጄሲ ጃክሰን ማርቲን ሉተር ኪንግ በህይወት በነበረበት ወቅት በአሜሪካ ውስጥ እጅግ ከተጠሉ ሰዎች አንዱ እንደነበር በተደጋጋሚ ያስታውሳል። ኪንግ በህዝብ ዘንድ የነበረው ተቀባይነት ዝቅተኛ ነበር። ቤቱ በቦምብ ይደበደብ፣ ስሙ በጋዜጦች ይጻፍ፣ ስልኩም በኤፍቢአይ ይጠለፍ ነበር። ጃክሰን ይህንን ፓራዶክስ ሲያብራራው እንዲህ ይላል። በህይወት እያለ አብሮት ሊራመድ ያልፈለገው ዓለም ከሞተ በኋላ ግን እንደ ሰማዕት ወደደው። አክሎም ኪንግ ባይገደል ኖሮ ዛሬ ያለውን ዓለም አቀፋዊ የሞራል የበላይነትና ተቀባይነት ላያገኝ ይችል እንደነበር በግልጽ ይናገራል። ዛሬ ጄሲ ጃክሰን በ84 ዓመቱ ከዚህ ዓለም ሲለይ ከማርቲን ሉተር ኪንግ እጅ የተቀበላትን የትግል ችቦ ለግማሽ ክፍለ ዘመን አቀጣጥሎ በማለፉ የታሪክ ምስክርነቱን በክብር አጠናቋል።